ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ለአምራች ኢንዱስትሪዎች እንዲሁም ደግሞ አዲስ ለሚመጡ ባለሀብቶች አልሚ ባለሀብቶች ኢንቨስተሮች ማስተላለፈው መልእክት እንግዲህ ተቋማችን የአገልግሎት አሰጣጥ ስርዓቱን በማዘመን ወደ እናንተ ተደራሽ የሚሆንበትን ስራዎች በስፋት እያከናወነ ነው የሚገኘውና ይህንን ስርዓት ዘርግቶ ወደ እናንተ ለመድረስ እያደረግን ያለው ርብርብ ቀላል ስላልሆነ በተዘጋጀው ፕላትፎርም ላይ የምትፈልጉትን ማንኛውንም ከኤሌክትሪክ ኃይል ጋር በተገናኘ ጥያቄ ካላችሁ በዛ ዋትስአፕ ላይ ራይዝ ማድረግ ትችላላችሁ። በተጨማሪም ደግሞ አዲስ ለምትመጡ ባለሀብቶች መስመራችን የኤሌክትሪክ መሰረተ ልማታችን አስተማማኝ የሆነ አቅርቦታችንም ጥሩ የሆነ መስተንግዶአችንም የአንድ መስኮት አገልግሎት በዛ አክሰስ መደረግ እንደሚቻል እያሳወቁኝ ለምትመጡ አዲስ ባለሀብቶች ኢንቨስት ለማድረግ ወደ ልዩ ኢኮኖሚክ ዞን ባለቤቷ ድሬዳዋ ወደ ደረቅ ወደ ተለያዩ የሀብት ምንጭ ያላት ሀገር ስትመጡ አንደኛው ጥያቄ ለሆናችሁ የማይገባው የኤሌክትሪክ ኃይል አቅርቦት ነው። የኤሌክትሪክ ኃይልን ተደራሽ በማድረግ ሂደት የኃይል መቆራረጥ ከሚያጋጥሙ ችግሮች መካከል ይጠቀሳል። ይህም ለደንበኞች ቅሬታ መነሻ ሆኖ ቆይቷል። የሐረርና ጭሮ ከተማ ነዋሪዎች የኃይል መቆራረጥ በተደጋጋሚ ሲያጋጥማቸው እንደነበር ያነሳሉ። የድሮ መስመር ከባድ ነበረ። ለሰውም ዝናብ በሚዘንብ ጊዜ ወይ ንፋስ ባለ ጊዜ ከባድ ያሰጋን ነበረ። ባጠፉልን ነው የምንለው። በፊት የድሮ ፖሎቹ ያረጁና የወዳደቁ በተለያየ ምክንያት በንፋስም በዝናብም የሚወዳድቁ ስለነበሩ በጣም ብዙ ጊዜ ኃይል መቆራረጦች ነበሩ። ከዚህም በፊት ያለው ሁኔታ ስናይና አሁን ያለውን ሁኔታ ስናይ ልዩነት ያለበት እንትን አለ። ለምሳሌ ይሄ ትምህርት ቤት 2008 ነው የተዋቀረው። ብዙዎቹ ፖሉ በጣም አፈራማ ነው፣ መሬቱ አፈራማ ነው፣ ቶሎ ይበላል፣ የመውደቅ ባህሪ ያለው ማለት ነው። ሁለት ደግሞ ዛፎች ይበዛሉ፣ ትምህርት ቤቱ ዛፎች ይበዛሉ። የዚህ ግቢ ዛፍ ስናይ በአንድ አመት ውስጥ በሁለት አመት ውስጥ በጣም ትላልቅ ዛፍ ነው የሚሆነው እንደሚታየው ማለት ነው። ስለዚህ እነሱም ፖሎች ውስጥ የኤሌክትሪክ ገመድ ውስጥ ይገቡና ብዙም ሲያስቸግረን ነበረ። የ17 ላይ በጠቅላላ በበጀት አመቱ የኤሌክትሪክ መቆራረጣችን ሲታይ ወደ 46 አካባቢ ፐርሰንቱ በሾርት ሰርኪዩት ነው እየወጣ ያለው። ያ ማለት የኛ መስመሮች ደካማ ናቸው። ቶፖግራፊ በጣም አስቸጋሪ ነው። ስለዚህ ከስፓን ከምሰሶ በምታይበት ሰዓት እየረገበ ይመጣና በመውደቅ ብቻ ሳይሆን ንፋስ በሚያጋጨው ሰዓት ኤሌክትሪክ በቀላሉ ከሰብስቴሽን እየመለሰ የሚወጣበት አጋጣሚዎች ነበሩ። ሐረር ላይ ካሁን በፊት የነበረውና አሁን ያለውን ስናነጻጽረው ካሁን በፊት መስመሮቹ በጣም ከተማው ስትቆረቆር ወይ ደግሞ ያው መብራት ያኔ ሲገባ በእንጨት የገባ መስመር ስለሆነ የኃይል መቆራረጦች በጣም በተለይ ወደ ገጠር አካባቢ ላይ በጣም የኃይል መቆራረጥ የሚበዛበት ከተማ ነበረች። የኢትዮጵያ ኤሌክትሪክ አገልግሎት ከሚሰራቸው ተግባራት መካከል አገልግሎት አሰጣጥ ላይ ቅሬታ የሚፈጥሩ ጉዳዮችን መቅረፍ ነው። በአገልግሎቱ የሐረርና ጭሮ ሪጅኖችም ይህን የኃይል መቆራረጥ ለመቅረፍ የተለያዩ ተግባራትን አከናውነዋል። አሁን ላይ በሰፊው ለምሳሌ ጭሮ ከተማ እንግዲህ የዞን የምዕራብ ሐረርጌ ዋና የዞን መቀመጫ ናትና እዛ ላይ ሰፊ ስራዎችን እያከናወን እንገኛለን። ከዛፍ ቆረጣ ጋር ጀምሮ በጣም ምንጣሮ በሰፊው ያረጁ ምሰሶዎችን በሰፊው እየቀየርንበት ያለንበት ጉዳይ አለ። ሌሎችንም
ይሄ እንግዲህ በኢንቴንሲቭ ፕሪቬንቲቭ ሜንቴናንስ በሚባለው ማለት ጥልቅ የሆነ የቅድመ መከላከል ስራዎች ላይ እያተኮርንበት ያለው ነው። አሁን ደግሞ ያው ያንን ታሳቢ በማድረግ ከተማ ላይ በ6ቱ ከተሞች ፕሮጀክት ብዙ ስራዎች መስራት ተችሏል። በተለይ እዚህ ከተማ ውስጥ ያለውን መስመሩ መነሻውም ከተማ ስለሆነ ከተማ ውስጥ ያለውን ወደ ከፍተኛ መስመር ወይም ደግሞ ሚዲየም ቮልቴጅ የምንለው መስመር ወደ 83 ኪሎ ሜትር በኮንክሪት እና በስታንዳርዱ መሰረት በመስራት ተችሏል። በኤልቪ በኩል ደግሞ ወደ 80 ኪሎ ሜትር ኤልቪ ማለት ዝቅተኛ መስመር ውስጥ ለውስጥ ለኃይል የሚያከፋፍለውን መስመር ወደ 80 ኪሎ ሜትር በማሻሻያ ስራ በመስራት በፊት የነበሩን የኃይል መቆራረጥ የቮልቴጅ ድሮፕ ችግሮችን መፍታት ተችሏል ማለት ነው። በጭሮ ከተማም የዛፍ ቆረጣና ያረጁ የኤሌክትሪክ መስመሮችን የመቀየር ስራ ተከናውኗል። ይህም አገልግሎት ሰጪ ተቋማትና ነዋሪዎች በቂ አገልግሎት እንዲያገኙ እያደረገ ነው። በከተማችን ባለው አቅራቢያ ስናመለከትም ነበር። እነሱም ያንን ችግር አይተው ብዙ ያስተካከሉልን ነገር አለ። ለምሳሌ ትራምፖን ስናየው በእንጨት ዙሪያ የተከበበ ነበረ። ሁለት እንትን ነው የሚያስተላልፈው። ስለዚህ እንጨቶችንም አስወግዶልናል። ሁለት ደግሞ ፖሎች የወደቁ ፖሎች ብዙ አሉ። ከዚህ ከላይ ጀምሮ እስከ ታች የወደቀ ፖል አለ፣ የተበላ አለ። እሱንም እንደ ድንገት ቀይሮልናል እና በአሁኑ ጊዜ ደግሞ ስናይ ብዙ ችግርም የለም እና መፍትሄም አግኝተናል። ኡመኒ ታጃጅለ ኢፋቲ ወጅ ወልቀበቴ ከናን ዱራ ኸራ ዴራ ዴሜ ረከቻ ቱሬ ይህ ሪጅን በአሁኑ ጊዜ ከጭሮ ከተማ አስተዳደር ጋር ትልቅ ግንኙነት አለው። ማህበረሰቡ ከመብራት አገልግሎት ጋር በተገናኘ ከዚህ ቀደም ሩቅ መንገድ በመጓዝ ሲገለገል ነበር። የኃይል መቆራረጥን ለመቅረፍ ትራንስፎርመሮችን በየቀበሌው በመትከል በዩኒቨርሲቲና በአካባቢው ያለውን ችግር ለመቅረፍ ተችሏል። ኮፋ ኢፋ በበሊሱዳ ወጅ ወልቀበቴ በበሊና ረቲ ወጅን በላን ከኖጀተ በተውሳቲ ዋናው የመልሶ ግንባታ ስራዎች ናቸው። ያ ማለት ሪሃቢሊቴሽን በጀት በተቋሙ በጀት አቅዶ በበጀት አመቱ መጀመሪያ እቅድ ተሰጥቶ እዛ እቅድ ላይ ተንተርሰ የራስን የሆነ የመልሶ ግንባታ ያ ማለት የደከሙ ምሰሶዎችን የደከመ የኤሌክትሪክ ኢንፍራስትራክቸርን በተሻለ አዋቅረን አቀናብረን የምንሰራበት አንዱ የበጀት ሂደታችን ነው እንግዲህ። ስለዚህ ያንንም ተንተርሰን በዚህ ሰዓት ላይ ወደ 82 ኪሎ ሜትር አካባቢ የጀመርናቸው የመልሶ ግንባታ ከእንጨት ምሰሶ ወደ ኮንክሪት ምሰሶ ወደ ሂርና አካባቢ ከጭሮ ሂርና 46 ኪሎ ሜትር አካባቢ ኦልሞስት አሁን ወደ 89% አካባቢ ደርሷል የፕሮጀክቱ ሂደት ማለት ነው። ለመጠናቀቅ እንግዲህ 11% አካባቢ ነው ያለው። ምናልባት በዚህ አንድ ወር ውስጥ አጠናቀን ኮሚሽን ተደርጎ ወደ መስመር የምናስገባበት ሂደት ነው ያለው። ኢንቴንሲቭ ሜንቴናንስ ፕሪቬንቲቭ ሜንቴናንስ የሚለው ኢኒሺዬቲቭ ይዘን ነው እየሰራን ያለ ነው። ይሄ ማለት ብዙ ሪሶርስ የማይፈልገው በቀላሉ ሊስተካከል የሚችል መስመሩን የማጽዳት ስራ ማለት ነው። ይሄ ምንድነው ከሲኒ መቀየር፣ ከምንጣሮ ከስር የበሰበሱ ፖሎችን ባለበት የመቀየር ስራ በልዩ ትኩረት እየተሰራበት ነው። ከዛ መስመሮችን ደግሞ ሪሃቢሊቴት የማድረግ በኢዩ ደረጃ አሁን ለጭሮ ሪጅን የተያዘለት እቅድ አለ። በዛ እቅድ መሰረት መስመሮችን እያስጠናን ሪሃቢሊቴት ማድረግ የምንችለውን በባጀት በተፈቀደልን ባጀትና በተበጀተልን ባጀት መሰረት ወደ ኮንክሪት ፖል እንቀይራለን። ያን ማድረግ የማንችላቸው ደግሞ ባለበት አደጋ እንዳደርሱ ኢንተራፕሽኑን እንዲቀንሱ ምንጣሮና ባለበት በእንጨትም ቢሆን የጥገና ስራ እናካሂዳለን። በአገልግሎቱ ያልተቆራረጠ ኃይል ተደራሽ በማድረግ ሂደት ትኩረት ተሰጥቶት እየተሰራ የሚገኘው የእንጨት ምሰሶችን በኮንክሪት መቀየር ነው። በሐረር ከተማም የእንጨት ፖሎችን ወደ ኮንክሪት ፖል በመቀየር የኃይል መቆራረጥን መቀነስ ተችሏል። ያ ስጋት ኦልሞስት ቢያንስ ተቀርፏል። በአብዛኛው ኃይሉም ጨምሮልናል። በፈለግነው ነገር በፈለግነው ሰዓት ስቶቭም ይሁን ምጣድም ያው ቤት ለኩሶ መጠቀም ይችላሉ። ቆንጆ ነው። አሁን ግን ይሄ ኮንክሪቱ ከተሰራ በኋላ ግን በጣም የተሻለ ነው። ብዙም የኃይል መቆራረጥም የለ፣ ኃይልም እጥረቱ የተሻለ ነው። በጣም ለውጥ አለው። ጥሩ ነው። አሁን ሙሉ በሙሉ ማለት ይቻላል በተደጋጋሚ በቀን 5-6 መብራት በተደጋጋሚ የሚጠፋበት ከተማ ነበረች። አሁን ግን ያው ዜሮ አድርገናል ማለት ባይቻልም ግን ከበፊቱ በጣም ለውጦች አለ። ወደ 80-85% መቀነስ ተችሏል ማለት ነው ከበፊቱ። ያው ወደ ዜሮ አልተጠጋንም፣ ግን እቅዳችን ወደፊት ደግሞ ይሄን ያለውን አጠናክረን ቀጥለን ወደ ዜሮ መውሰድ ነው።
የኃይል መቆራረጥን ለመቀነስ በሚሰራው ስራ ትኩረት የተሰጠው ሌላኛው ጉዳይ የአስቸኳይ ጥገና አንዱ ነው። በሐረርና ጭሮ ከተሞች የኃይል መቆራረጥ ሲያጋጥም አስቸኳይ ጥገና በተሻለ ሁኔታ እየተሰጠ ይገኛል። ሲደወልላቸው ያው ተራ አስመዝግበን ተራ ይዘን ተራ በደረሰን ሰዓት ቶሎ መጥተው መፍትሄ ይሰጣሉ እና በጣም ከድሮ በጣም የተሻለ ነው፣ ተሻሽሏል። ኮሚኒኬት እየተደራረገን ነው የምንሰራው ከማብራት ኃይል ጋር ማለት ነው። ስልካቸውን አለን። ኦልሬዲ አንድ ችግር ሲኖር ወይንም ሲቋረጥ ኢቭን ኮንታክት ራሱ የሆነ ነገር ችግር ሲፈጠር ወዲያውኑ ለነሱ እንደውላለን። እነሱም መጥተው የሚያስተካክሉበት ጊዜ አለ። ስፔሻሊ የጭሮ ዲስትሪክት ማለት ነው። ኢመርጀንሲ ሜንቴናንስ አሁን ጭሮ ላይ ወደ 2 ቲሞች አሉ። ኢመርጀንሲ ሜንቴናንስ አንድ እንጨት መስመር ከተቋረጠ በኋላ ቶሎ መልሰ ሪስቶር የምታደርግበትን ታይም ኦልሞስት የተቋሙ መመሪያ 4 ሰዓት ነው የሚለው። እኛ ከዛ ባነሰም ለማገናኘት እየሞከርንበት ያለው ሂደት የሚታይ ነው። የአስቸኳይ ጥገና ቲም አዋቅረን በሺፍት አዋቅረን የዞን መቀመጫ ላይ የጀመርንበት ሂደት ነው ያለው። እንግዲህ ከሰው ኃይል ጋርም ስታየው ወደ 54% የሰው ኃይል ይዘን ነው የምንንቀሳቀሰው። ካለን ስታፍ ፕላን ወደ 334 አካባቢ የሰው ኃይል ጉለት ይዘን ነው ማለት እየተንቀሳቀስን ያለ ነው። ከ334ቱ ደግሞ ኦልሞስት 65%ቱ የዲስትሪቢዩሽን ሂደት ላይ ያሉ የስራ ክፍሎች ናቸው ማለት ነው። ክፍት እየሆኑ የሰው ኃይሉን እንትን እያልን ያለ ነውና ከዛ ጋር ተያይዞ ትንሽ የመንገራገጭ ሂደቶች አሉ። በዛው ልክ ግን አውትሶርስ ያደረግን ቲሞችን እያስገባን እነዚህ ሂደቶችን ቶሎ ለመቅረፍ እየሄድንበት ያለው ሰፊ የሆነ ሂደቶችን እየሄድንበት ነው ያለው በዚህ ሁኔታ ውስጥ ማለት ነው። ጥገና ላይ ያለን ምንድነው አስቸኳይ ጥገና ከበፊቱ እኛ አሰራራችን በተወሰነ መልኩ ለውጥ አድርገናል። ምንድነው እሱ በፊት ያው ደንበኛኛ ጋር ሲመጣ በወረቀት ነው እንትን የሚመዘገው። አሁን በሶፍትዌር በእኛው ሰራተኛ የተቋሙ ሰራተኛ ሶፍትዌር ክሬት ተደርጎ በዛ ሶፍትዌር ነው የምንጠቀመው። የትኛው ደንበኛ መቼ ያስመዘገበ፣ ስንት ደንበኛ ያስመዘገበ፣ ምንድነው ችግሩ የሚለውን በዛ ሶፍትዌር ነው ኮንትሮል የምናደርገው። ይሄ ማለት ያው የደንበኛውን ቅሬታ ሙሉ በሙሉ ፈተናል። ደንበኛ ሙሉ በሙሉ በአስቸኳይ ጥገና ዙሪያ ያለው ሙሉ በሙሉ ደስተኛ ነው ማለት አይችልም። ግን ደንበኞቻችንን ከበፊቱ የተሻለ አገልግሎታችን ከትላንትናው ዛሬ የተሻለ ከዛሬ ደግሞ ነገ የተሻለ ለውጥ ላይ ነው ያለው ማለት ይቻላል። ያልተቆራረጠ ኃይል ለደንበኞች ማቅረብ ኢኮኖሚያዊና ማህበራዊ ጠቀሜታ አለው። በጭሮና ሐረር ከተሞች ያልተቆራረጠ ኃይል ለማቅረብ በተከናወኑ ስራ የስራ ዕድል መፍጠርን ጨምሮ የተቋሙ ንብረት ለረጅም ጊዜ አገልግሎት እንዲሰጥ ያስቻለ ነው። እንደ ዞናችን 52 ትምህርት ቤቶች አሉ። ከ52ቱ ትምህርት ቤት 3 ያስፈትነዋል። 3ቱንም ጊዜ ከ1 እስከ 3ኛ ነው የወጣ ነው እንደ ድንገት ይሄ ትምህርት ቤት ማለት ነው። በዘንድሮ ዓመትም ለምሳሌ እንደ ሀገሪቱ ይታወቃል 8.5 እንደዚህ ነው ያሳለፈው 8.4 ትምህርት ቤታችን ግን 19.78 ነው ያሳለፈው 19% ማለት ነው። እና ማብራት በዚህ ሚና ምን ተጫወተ በሚለው ብናይ እኛ እንደዛ ለፍተንበት አባስተን ምን ያደረግ ነው እሱ በመኖሩ ነው። ማብራቱ ባይኖር ሜቢ ይሄ ውጤት ላይገኝም ይችላል ማለት ነው እንደ ትምህርት ቤት ስናነሳ። ስለዚህ ለኛ ጥሩ ጥቅምም መፍትሄም አለው ማለት ነው። ኢኮኖሚ ፋይዳውን ስናይ በጣም ከፍተኛ ነው ማለት ይቻላል። ምክንያቱም በፊት የኦፕሬሽናል ኮስታችንን መቀነስ እንችላለን። በተደጋጋሚ መብራት በተቋረጠ ቁጥር ሰራተኞቻችን እዛ ላይ ነው ብዙ ጊዜያቸውን የሚያባክኑት። ያንን መቀነስ ችሏል። በአንድ ቦታ ላይ እንጨቶችን መልሰን በእንጨት ስንቀይረው እዛ ቦታ ላይ ድግግሞች ይበዛል። ያ ድግግሞች በበዛ ቁጥር ኦፕሬሽናል ኮስታችን በዛው ነው ላይ ነው የሚጨምረው ማለት ነው። አሁን ደግሞ በኮንክሪት ሲሆን አንደኛ ኮንክሪት ብቻ አይደለም፣ ኬብሉን ደግሞ ሽፍን ኬብል ነው። መስመሩ እንደምታዩት ኮንክሪት ነው። ይወርቃል ብለው የማይታሰብ ነው። በቃ ምናልባት በመኪና ካልተገጨ በስተቀር በእርጅና ምክንያት ምንም ወርቆ አደጋ የሚያመጣ ምንም ስለሌለ በጣም ኦፕሬሽናል ኮስታችን ስለሚቀንስ ኢኮኖሚ ፋይዳችን ጥሩ ነው ማለት ይቻላል። አንዱም እድል ለሶስተኛ ወገን ስራ መፈጠር ነው። እኛ ኢትዮጵያ ኤሌክትሪክ አገልግሎት በአጠቃላይ አንድም የምንኖረው የምናገለግለው ለህዝብ ነው። አሁን ህዝብ እንደ ፕሮፊት ካምፓኒ አይደለም የሚመለከተንና የራሱ እንደ ሲቪል ሰርቪስ ነው የሚመለከተን። እኛ ግን ከዛ ባሻገር አንደኛ ለትርፍ ነው የምንሰራው፣ ሁለተኛ ደግሞ ለስራ እድል ፈጠራም አሁን አካባቢ ላይ ለሚፈጠሩ ማህበራት ተደራጅተው ለሚመጡ ወጣቶች የስራ እድል ፈጠራ እንትን እንላለን እንዲሰሩ ከኛ ጋር ተሳትፎ በዛውም መስመሩን እያጸዱልን እድሉን እንዲያገኙ እናደርጋቸዋለን ማለት ነው። ይሄ ደግሞ በእያንዳንዱ ቤት በእያንዳንዱ ተማሪ እጅጋ ይደርሳል ማለት ነው።
በሁለቱ ሪጅኖች የኃይል መቆራረጥን ለመቅረፍ እየተከናወነ የሚገኘው ስራ አጠናክሮ በመቀጠል የኃይል መቆራረጥን ወደ ዜሮ ለማድረስ እየተሰራ ነው። ከበዴሳ ሰብስቴሽን ወደ ገለምሶ ወደ 37 ኪሎ ሜትር አካባቢ ኦልሞስት ጀምረን ወደ 350 ምሰሶዎችን አቁመናል። ያም በተወሰነ ደረጃ 43% ላይ ነው የሚገኘው። ይህን እንግዲህ ጎን ለጎን እያደረገን እየሄድንበት የኤሌክትሪክ መቆራረጥን ለመቀነስ እየተሰራበት ያለበት ሂደት ነው። እንግዲህ እንደ ጭሮ ሪጅን ይህን ማሻሻያ ስራ ሲሰራ ዝም ብሎ እንደዚህ ከመሬት ተነስቶ ስራው አይሰራም። ምንድነው ይህን ስራ ስንሰራ መጨረሻ ላይ ምንድነው የምናገኘው የሚለው ነው እኛም ታሳቢ አድርገን ስንሰራ የነበረው። ያው ኃይል መቆራረጦችን መቀነስ ተችሏል። ኃይል መቆራረጦች በመቀነሱ ምክንያት ደግሞ በተለይ ከተማ ላይ ያሉት የደንበኞቻችን የኃይል መቆራረጥ በመቀነሱ ያንን እነሱ የከስተመር ሳቲስፋክሽን ነው ደግሞ የከስተመር እርካታን መጨመር ችሏል ማለት ነው። ቀጣይ እቅዶቻችን ምንድነው? በፕሮጀክቱ ያልተሰሩበት ቦታዎችን ለይተን የተወሰኑ የጀማመናቸው ስራዎች ስላሉ ያንን አጠናክረን ቀጥለን ሙሉ በሙሉ ወደ ዜሮ ኢንተራፕሽን መሄድ ስለሆነ እቅዳችን ያልደረስንበት ቦታ ይሄ በማሻሻያ ያልተሰራበት ቦታ የት አካባቢ ነው ለይተን ቅደም ተከተላቸውን አስቀምጠን በዛው ቅደም ተከተሉ ስራዎችን መስራት ነው እቅዳችን። ሶስተኛውና ዋነኛው ነገር መስመሮቻችንን ፒክ ሎድ እየታየ ጥናቶች ፊዚቢሊቲ ስተዲ እየተሰሩ አሁን የኛ እንግዲህ እንደ ዲስትሪቢዩሽን ሁለት አይነት ቮልቴጅ ሌቭል ላይ ያለው 15000 እና 33000። ስለዚህ አሁን በዴሳ አካባቢ ላይ ቦኬ የምትባል ቦታ ላይ ወደ 17 ወደ 13 ትራንስፎርመሮች ከ15000 ወደ 33 ቮልቴጅ ቼንጅ አድርገን የኤሌክትሪክ መቆራረጡን የቀነስንበት ሂደቶች አሉ። የኃይል መቆራረጥን ለመቅረፍ በሚሰራው ስራ የአስተዳደር አካላት ተሳትፎ አስፈላጊ ነው። ከአስተዳደር አካላት ጋር የሚሰራው ስራ በማጠናከር ስራውን ስኬታማ ለማድረግ ታቅዷል። እነሱ ከኛ ጋር ካኑ እኛ ከነሱ ጋር ካኑ ምንም ስራ ሊሳለጥልን አይችልም። አንድ ከሰራተኞቻችን ሶስተኛ ወገኖችም ወደ ስራ ሲወጡ እነሱ ድጋፍ እገዛ ካላረጉልን ጥበቃ ካላረጉልን አንዳንድ ነገሮች ሊከሰቱ ስለሚችሉ በቅርበት ነው እንትን የሚለው ከዞኑም ጋር ከወረዳ አስተዳደሩም አልፎም ደግሞ ከከተማ አስተዳደሩም ጋር ከሁሉም ጋር በሚባለው ያው የኢትዮጵያ ኤሌክትሪክ የትም ይታወቃል፣ ከማንም ጋር ይታወቃል፣ ይጓባል። እያንዳንዱ ቤት ውስጥ ስላለ ከነሱ ጋር በመሆን ያለውን ነገር ከነሱ ጋር በመነጋገር ችግርም ካለ በመፍታት ኢቭን ደግሞ የኃይል እጥረትም ካለ የኃይል መቆራረጥም ካለ ከነሱ ጋር ማወራት እያንዳንዱን ዲስከስ እያደረገን ችግር ሲያጋጥም ከነሱ ጋር እየተገናኘን በዛ ልክ ነው የምንገናኘው። እንደ ቤተሰብ ነው ባይዚ አንድ ላይ የምንሰራው። ምክንያቱም የነሱ የኛን ፔይን ካልተረዱ እኛ ደግሞ የነሱን ችግር ካልተረዳና ተደጋግፈን ካልሰራን የምንሰራው ዞሮ ዞሮ ለነሱ ነው፣ ለሀገር ነው፣ ለህዝብ ስለሆነ ለእናቶች ስለሆነ ከነሱ ጋር ዴይ ቱ ዴይ ተገናኝተን ተነጋግረን የመፍትሄ አቅጣጫ እያስቀመጥን እየተመካከር አክቹአሊ ቴክኒካሊ የኛ ነው። አድሚኒስትሬቲቭሊ ግን አንዳንድ ነገሮች ኢንቫይሮንመንት ላይ ሀፕን ሲያደርጉ እነሱ የመርዳት መሰረተ ልማቱን የሚመጠበቅ ኃላፊነት ስላላቸው አዋጁም ያን ስለሚል ከነሱ ጋር ዴይ ቱ ዴይ እንገናኛለን። ዮ ሰራረ ተኮ ጂም ሶሞ ኮሪደር ሆጀቹዳፍ ገር ተኮን ከዲዛይን ጎኔ ይተገበባሉ ታቴ የኮሪደር ልማት ለመስራት የቴክኒክ አባላትን ከመብራት ኃይልም ከዋቢሮም ከኛም ጋር አንድ ላይ በመሆን ዲዛይን አድርገን ሰፊ ውይይት አድርገናል። እኛ ፕላናችንን እንሰጣለን፣ በፕላኑ መሰረት መስመር ይዘረጋል ማለት ነው። መስመሩ ሲዘረጋም ችግሩ ይፈታል። መብራት ማታ ቢጠፋ አምቡላንስ ቢሆን ሰጠናቸው በፍጥነት እንዲመለስ ይሆናል። አምቡላንስ ይስተው ከኔፊ ሀረ ገልገለ ይወዳሚ ሀሩማ ይብሳ አሁን የጀመርናቸውን የምንጣሮ ስራዎች በደንብ አጉልተን በደንብ የምንሄድበት ነው። ሌላው ከዚህ እንደ ተቋሙም የያዘው ኢኒሼቲቭ አለ። ከዚህ በኋላ የእንጨት ምሰሶ ሳይሆን በኮንክሪት ምሰሶ የመሰረተ ልማታችንን ማጠንከር እንደምንችል እሱም ታምኖበት ሰፊ ነገሮች ተይዘው እየተከደበት ያለን ያንን እንግዲህ የሚመጣውን አቅጣጫ ተቀብለን ይሄን አሁን የጀመርናቸው ይሄ አሁን ጅማሮ ነው። ነገራችን ላይ እንደ ጭሮ ሪጅን እንዳልነው ነው። በጣም መሰረተ ልማቶቻችን የደከሙ ናቸውና ከቶፖግራፊው አንፃር ያንን እንግዲህ አውትሶርስ ቲሞችን ሶስተኛ ወገን ቲሞችን እያስገባን የኤሌክትሪክ መቆራረጥን የምንቀንስበት ሂደቶች አሁን የተጀመሩ አሉ። እነዚህን እንግዲህ አጠናክረን የምንሄድበት ይሆናል ማለት ነው። በዚህኛው በጀት ዓመት ደግሞ እዚሁ ጭሮ ከተማ ላይ ወደ 3 አካባቢ ሳይቶች፣ አንደኛው ወደ ከብት ተራ አካባቢ፣ ሁለተኛው ወደዚህ ወደ ገንደ ካቢኔ አካባቢና አንደኛው እዛው አዲስ ከተማ አካባቢ ቮልቴጅ ቼንጅ ሰርተን ከመሰላ 33 ላይ ወደ ጭሮ 15 መልሰን የኤሌክትሪክ መቆራረጡን ከስቴክሆልደርስም ከባለድርሻም ከደንበኛም ከመንግስት አካላቶች የሚመጡ የመልካም አስተዳደር ጥያቄዎችን የመለስንባቸው ሂደቶች ሰፊዎች ናቸው ማለት ነው። የነዋሪዎች ምላሽ ጥሩ ነው። ምክንያቱም ከበፊቱ የሆነ ነገር ለውጥ ስናደርግ እኛም ደግሞ ከስተመሮቻችን ከበፊቱ ምን ይላሉ የሚለውንም ያው እኛም ስለ ስራውን ዳሰሳውን ስለምንሰራ ከአሁን በፊት እንደውም በገለልተኛ አካል በዋልታ የተሰራው ላይ በከስተመር ሳቲስፋክሽን ሀረር
በተከታታይ 3 ዓመታት ከ32 ሪጅኖች ደግሞ ከሌሎች ሪጅኖች የተሻለ ቦታ ነበራት። ወደ 85% ላይ ነበረች። ስለዚህ እኛ የሰራነው ስራ ጥሩ ነው ማለት ይቻላል። ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ